ጋሼ እንዴት ነው ወንድም ጥላ? መቼም ያ ጠላታችሁ መሞቱን ሳትሰማ አትቀርም። እኔ ነኝ የገደልኩት። ምን? ወይዘሮ ሜላት ስለ አንተነህ ጉዳይ ልናናግርሽ ነበር የመጣነው። አንተነህ ለረጅም ጊዜ በእኔ ድርጅት ውስጥ ተቀጥሮ ይሰራ ነበር። ሴት ልጄ ላይ ያልተገባ ነገር ሲያደርግ ስላየሁት አባረርኩት። ፖሊሶች እኮ ማየል ልወስዳት ነው። ለማንኛውም እኔ ቸኩላለሁ። አሁን ጉዳይ አለብኝ። መናገር የምፈልጉትን ተናገሩና ልሂድበት። ፋኖሲ እንግዲህ በሐሳብሽ ተስማምቻለሁ። እንግዲህ ያው እኔም ቁጭ ብዬ ሳስብበት ስህተት እንደሰራው ስለገባኝ ሐሳቤን ቀይሬያለሁ። ሜላት ትሙት እኮ ነው የምልህ። ሜሉ ይሄን ነገር ፈጽማ አላደረገችውም። እማዬ አባዬ እኮ ባንቺ ነው ማለልኝ። እሱ ነው የገደለው። እሷ የምታደርገው አንተ ወንዱ ብታደርገው ተብሎ እንጂ አይ ምንም ስህተት አላደረክም። እንደ አጼ ቴዎድሮስ ወደ ታች ቡንኩን ብሰራ ኖሮ በጣም ያምርብህ ነበር። ይቺ ልጅ ከማዬ ጋር ልትቀያየም አምሯታል። ይሄን ነገር ለእናትሽም ሆነ ለሰላም ላትናገሪ ግን ቃል ግቢልኝ። እሺ ንገረኝ። አንተ ላይ የገደለው ድማሙ ነው። ምን? እንዴ አንቺ ጨፍሪ እንጂ እኔ ይታያልና አንቺ ኮቺም ሲጀመር እንደዚህ ይታያል። ሲጀመር አንተ ምን እዚህ ጋር ቆሞ ያስጨፍራል? ሂድ አስተካክል። ወይ ሰሪው ደግሞ ገና አይደለ እንድክፈችው ትንሽ እንጨፍረ ጨርሻለሁኝ እኮ። ምን ሆነሃል? ኧረ ምናሴ ፊኛው በእግዚአብሔር ደግሞ ያንን ፊኛ አስተካክለው እስኪ። ሰላምዬ ስራው እኮ ከባድ ነው። የሚያግዘን ሰው ያስፈልጋል። እኔም እኮ ለናሴር እየደወልኩ ነበር፣ ግን ደግሞ ስልክ አለ። እሱ በጣም ጥሩ ሀሳብ ነው። ለጓደኛውም ንገሪውና አብረው መተው እንዲያግዙን አድርጉ። እስቲ ቆይ ልደውልላቸው። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ። ወይኔ ምናሴ በቃ ትንሹን ስራ እንደ ትልቅ ስራ